ባሳለፍነው ሳምንት የዓለማችን መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል ቀዳሚው የአሜሪካ የሚሳኤል ክምችት በ80 በመቶ ተመናምኗል የመባሉ ጉዳይ ነበር። አሜሪካ ይህንን እንደ ፓትሪየት ለመሳሰሉ የጸረ ሚሳኤል ስርዓቷ የሚውሉት ተተኳሾች ክምችቷን ያጣችው ደግሞ አምስተኛ ወሩን በያዘው የኢራን ጦርነት እንዲሁም ደግሞ ከዚያ በቀደመው የዩክሬን ጦርነት ድጋፏ ምክንያት መሆኑን የተነገረው አሜሪካ ይህንን የሚሳኤል ክምችቷን ማጣቷ ደግሞ በእኩያ ባላንጣ ሀገራት ፊት ያላት ተፈሪነት ከመቀነሱም ባለፈ አይበለው ነው እንጂ ከነዚህ እንደ ሩሲያና ቻይና ያሉ ባላንጣ ሀገራት ጋር ጦርነት ውስጥ ብትገባ ራሷን ለማዳን ልትቸገር ትችላለች ተብሏል። የዓለም በሳምንቱ ጥንቅራችንም ስለዚሁ የአሜሪካ የሚሳኤል ክምችት ተመናምኗል ስለመባሉና ተያያዥ ጉዳዮች ላይ ያጠነጥናል። ዘገባው የዘነበ ኃይሉ ነው። America is the strongest military on the face of the earth. We were a powerful force then, but we are a much more powerful force now. Today we have a budget of $1.5 trillion. በወታደራዊ አቅሟ የዓለማችን ልዕለ ኃያል ሀገር የምትባለውን አሜሪካን የሚመሩት ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ምክንያት የገቡበት ፈተና እንደከበዳቸው እየተነገረ ይገኛል። ከዚህ ቀደም ፕሬዝዳንት ትራምፕ ጦርነት ውስጥ መግባቱን እንጂ እንዴት ከጦርነቱ እንደሚወጡ ያስቀመጡት ወታደራዊ ስትራቴጂ አለመኖሩ በአውሮፓውያን ሀገራት ዘንድ ጭምር ሲያስተቻቸው ታዝበናል። ፕሬዝዳንት ትራምፕ በዚህ ሳምንት ደግሞ የኢራን ጦርነት የሀገራቸውን ቁልፍ ሚሳኤሎች ክምችት ማመናመኑን ለመስማት መገደዳ ተነግሯል። ይህንን ዜና ከሰሙ በኋላ በኢራን ላይ ሲፈጽሙ የቆዩትን ጥቃት ለማቆም መገደዳቸውም ነው እየተነገረ የሚገኘው። ውስጥ በርባሪ መገናኛ ብዙሃን እየዘገቡት እንደሚገኘው ትራምፕ ከሰሞኑ ሀገራቸው ከሁለተኛው የዓለም ጦርነት በኋላ ታይቶ የማይታወቅ ወታደራዊ ጥቃት በኢራን ላይ እንደምትፈጽም ከዛቱ በኋላ ደግሞ እንደገና እጃቸውን የሰበሰቡትም በዚሁ ችግር ምክንያት ነው። አሜሪካ በኢራን ጦርነት ምክንያት 80 በመቶ ቁልፍ የሚሳኤል ክምችቷን ማጣቷን ሰምተዋል የተባሉት ፕሬዝዳንት ትራምፕ ከጦር ሚኒስትራቸው ፔቴክስ ጋርም ዱላ ቀረሽ ጸብ ውስጥ ገብተው እንደነበረም ዘ ዋሽንግተን ፖስት ጋዜጣ ዘግቧል። Sources now say that the U.S. has gone through a dramatically high amount of a key weapon in just the past 6 months. That the U.S. has used virtually all of its global stockpile of long-range missiles, specifically Army tactical missile systems and precision strike missiles, in Operation Epic Fury. All right, Iran says there could soon be a deal to reopen the Strait of Hormuz, but it may come at a cost. It comes as the Pentagon could be battling a munition shortage. ይሁንና ውሎ አድሮ ትላንትና ፈጽሞ ከጦር ሚኒስቴር ጋር አልተጋጨውም። ይህንን የሚያወሩትም በሀገር ክደት ሊጠየቁ ይገባል ብለዋል። አሁን እንደሚባለው ከአሜሪካ ወሳኝ የአየር ማቃወሚያ ስርዓቶች መካከል ዋና የሚባለው የፓትሪዮት ሚሳኤል አንዱ ሲሆን አሜሪካ ከነበራት ከ2200 የፓትሪዮት ሚሳኤሎች ክምችት ውስጥ ከግማሽ በላዩን በኢራን ጦርነት ተጠቅማበታለች። አሜሪካ ተመሳሳይ ጥቅም ያላቸው ቶማሃውክ የተሰኙ 452 ሚሳኤሎች የነበሯት ሲሆን ከነዚህም ሚሳኤሎች መካከል 4/5ኛውን በኢራን ጦርነት ወቅት ተኩሰዋለች። በእነዚህ ሚሳኤሎች ላይ ጥገኛ የሆኑት እንደ ዩክሬንና የመካከለኛው ምስራቅ የመሳሰሉ ሀገራትም የአሜሪካ ክምችት መመናመንን ተከትሎ እነዚህን የአየር መቃወሚያ ክምችቶች ማግኘት አልቻሉም። በተለይ የኢራን ጎረቤት ሀገራት እነዚህን የጸረ ሚሳኤል መከላከያ ሚሳኤሎች በአብዛኛው በመጨረሳቸው ከኢራን ሊመጣ የሚችል የበቀል ጥቃትን በመስጋት አሜሪካ በኢራን ላይ ጥቃት እንዳትፈጽም በመማጸናቸው ዋሽንግተን የኢራንን ጥቃት መክታቷም ይነገራል። አሜሪካ ረጅም ርቀት ተምዘግዛጊና ከመሬት ወደ አየር የሚተኮሱ ሚሳኤሎች ክምችቷን መሟጠጡ የሚነገር ሲሆን ይህም በዋይት ሀውስ ትልቅ ስጋትና ውጥረት መፍጠሩም ነው የሚጠቀሰው። ሮይተርስና ዋሽንግተን ፖስት ጋዜጣ አገኘን ባሉት ተአማኒ መረጃ አሜሪካ በ5 ወራቱ የኢራን ጦርነት ሁሉንም ማለት በሚቻል ደረጃ የረጅም ርቀት ተምዘግዛጊ ሚሳኤሎቿን ክምችት አሟጣ ተጠቅማለች። እነዚህ የረጅም ርቀት ተምዘግዛጊ ሚሳኤሎች ከረጅም ርቀት ላይ ሆኖ ኢላማ መምታት የሚያስችሉ በመሆናቸው በኢራን ጦርነት ውስጥ ቁልፍ ሚና ነበራቸውም ተብሏል። ታዲያ ምንም እንኳን የአሜሪካ ወታደራዊ ባለሙያዎች ጭምር አሜሪካ በኢራን ላይ የጀመረችውን ጥቃት ለማቋረጥ የተገደደችው በገጠማት የጦር መሳሪያ እጥረት እንደሆነ ቢገልጹም ትራምፕም ሆነ እንደ ካሮሊን ሌቪት ያሉ የዋይት ሀውስ ሹማምንት ጉዳዩን አበክረው አስተባብለዋል። የዋይት ሀውስ ቃል አቀባይዋ ካሮሊን ሌቪት በኤክስ ገጻቸው ላይ በለጠፉት መረጃ ይህ መረጃ በሬ የወለደ ነው ሲሉ አስተባብለዋል። ፕሬዝዳንት ዶናልድ ትራምፕም የሚሉት አላቸው። Look, we gave tremendous amount to Ukraine
the Biden people did. ከፍተኛ መጠን ያለው ሚሳኤል ነው ለዩክሬን የሰጠነው። የባይደን ሰዎች ናቸው የሰጡት። ደግሞ እኮ የሰጡት በነፃ ነው። በቢሊዮን ዶላር የሚያስወጣ ሚሳኤልን ነው ለዩክሬን በነፃ የሰጡት። የተወሰኑ ውጤታማ የሆኑ የጦር መሳሪያዎች አሉን። ያልተቋረጠ አቅርቦትም ነው ያለን። ሌሎች አማራጮችም አሉን። በየቀኑ የጦር መሳሪያዎችን እየፈበረክን ነው። የጦር መሳሪያዎች አምራች ኩባንያዎችን ተጨማሪ ማስፋፊያዎችን እያካሄዱ ነው። ለፓትሪዮትና ቶም ሃውክ ሚሳኤሎች ማምረቻ ተጨማሪ ፋብሪካዎች እየተገነቡ ነው። ነገር ግን አሁን ላይ እንደ ፓትሪዮት ሚሳኤሎች በጣም ውጤታማ ባይሆኑም ሌሎች አማራጮች አሉን። ከበቂ በላይ ክምችትም አለን። ጥሩ ቁመና ላይ ነው ያለነው። ፕሬዚዳንት ትራምፕና ባለስልጣኖቻቸው አሜሪካን ገጠማት ስለተባለው የጦር መሳሪያ እጥረት ቢያስተባብሉም የሀገሪቱ የጦር ሚኒስትር ፔት ኤግዝ ግን በቅርቡ ባቀረቡት የበጀት ጥያቄ ላይ ይህንን ጉዳይ አንስተው ነበር። ፔት ኤግዝ ጽህፈት ቤታቸው ፔንታጎን በኢራን ጦርነት ምክንያት ያጣውን የጦር መሳሪያ ዳግም ለመተካት በትንሹ የ67.1 ቢሊዮን ዶላር ተጨማሪ በጀት እንዲመደብላቸው መናገራቸው አሁን የሚወራውን ጉዳይ እውነታነት ያረጋግጣል የሚሉ ወገኖች አሉ። Without these funds, we face critical shortfalls that threaten our ability to also simply pay our service members, rapidly replenish equipment and munitions, and sustain vital operations without disruption. ይህ የጦር መሳሪያ ክምችት እጥረት ለአሜሪካ ትልቅ ስጋት ከመደቀኑም በላይ ሀገሪቱ ከኢራን ጋር ለረጅም ጊዜ በግጭት ውስጥ የመቆየት እቅድ ካላት ይህንን እቅድ ዳግም ልታጤነው እንደሚገባ ያመላከተ ነው ተብሏል። ሆኖም ግን ፕሬዚዳንት ትራምፕ አሁንም በቂ የጦር መሳሪያ አለን በማለት ላይ ነው የሚገኙት። ነገር ግን የዘርፉ ባለሙያዎች አሜሪካ የኢራንን ጦርነት በፍጥነት መቋጨት ካልቻለች ከዚህ በላይ ዋጋ ልትከፍል እንደምትችል ይገልጻሉ። አሜሪካ እነዚህን የጦር መሳሪያዎች ማምረት ያዳግታታል የሚል ጥርጣሬ ባይኖርም መሳሪያዎቹን ለማምረት የሚወስዱ ረጅም ጊዜና የገንዘብ መጠን እንዲሁም በእጁ የሌሉ ጥሬ ዕቃዎች ግንዛቤ ውስጥ መግባት እንዳለባቸው ባለሙያዎቹ ይጠቁማሉ። ለአብነት አሁን ላይ አሜሪካ በዓመት ማምረት የምትችለው የፓትሪዮት ሚሳኤል ብዛት 600 ብቻ መሆኑ የሚነገር ሲሆን አንዱ ሚሳኤል ብቻ እስከ 4 ሚሊዮን ዶላር ወጪን ያስወጣል። ይህም ማለት አሜሪካ እነዚህን የአየር መቃወሚያ ስርዓቶች በበቂ ሁኔታ ከሌላት አይበለውና ከቻይና፣ ሩሲያ ወይም ሰሜን ኮሪያ ጦርነት ቢቃጣባት ራሷን ለመከላከል ልትቸገር ትችላለች እየተባለ ይገኛል። አሁን ላይ ፔንታጎን በወር እያገኘ ያለው 15 ቶማሃውክ ሚሳኤሎችንና 20 ፓትሪዮት ሚሳኤሎችን ብቻ መሆኑን የሚጠቁመው የሲኤንኤን ዘገባ ደግሞ አሜሪካ ዳግም የጦር ግምጃ ቤቷን ለመሙላት 3 እና ከዚያ በላይ ዓመታት ሊወስድባት ይችላል ብሏል። የዘርፉ ባለሙያዎችም ይህ አሜሪካ አሁን የገጠማት የሚሳኤል እጥረት ጉዳቱ ከሷም ባለፈ በወዳጅ ሀገራት ላይም መሆኑን ይጠቁማሉ። Put the U.S. at greater risk of defending itself if it needs to? It does. I mean, the U.S. military is... ራስን ከመከላከል ረገድ ይህ ችግር አሜሪካ ላይ ተጽዕኖ ሊያሳድርባት ይችላል። ምክንያቱም አሜሪካ በአንድ ጊዜ ከበርካታ አቅጣጫዎች ሊመጣ የሚችል ግጭት ነው የምትዘጋጀው። ማለት የምንችለው ነገር በኢራን ጦርነት ለመመንዘር የተገደድነው የጦር መሳሪያ ከተለያዩ አቅጣጫዎች ግጭት ቢቀሰቀሱብን ይህንን የመከላከል አቅማችንን አደጋ ውስጥ ሊወድቅ ይችላል ማለት ነው። And the confirmation of that report has genuine operational implications. ትክክል ነው። ትልቁ የደህንነት ስጋት ቻይና ታይዋንን ልትወር ትችላለች የሚለው ነው። ይህንን ወረራ አሜሪካ ልትከላከል ትችላለች የሚለው ጥያቄ እዚህ ጋር ይነሳል። በርካታ መጠን ያለው የጦር መሳሪያ ለዩክሬን ሰጥተናል፣ ሸጠናልም። አሁን ላይ ደግሞ በርካታ መጠን ያለው የጦር መሳሪያ በኢራን ጦርነት ላይ ተጠቅመናል። ስለዚህ ነገ ቻይና ብድግ ብላ ታይዋንን ብትወር የአሜሪካ መከላከያ ሚኒስትር ዝግጁ መሆን አይችልም ማለት ነው። And so if China were to invade Taiwan tomorrow, the Department of Defense wouldn't be ready.